ከዛ ወዲህ አድማ አንድ ላይ ተሰራ። አሁን በቅርብ ጊዜ ያደረኩት አለ አንድ ድጋፍ ብዬ ፌስቡክ ላይ የተሰፋው የንግድ ባንክ አካውንቱን ያስቀመጡበት ማለት ነው። እሺ ልክ አሁን እንደሱ ድጋፍ ስጠይቅ ውስጥ ለውስጥ በሙሉ ተናገሩ። አንደኛ ቤተክርስቲያን ለማግለል ነው። መምህር ታዬ ቦጋለ አወዛጋቢ ንግግር መናገሩን አሁንም ቀጥሏል። በተለይ በዚህ ሳምንት ከፓስተር ሶፎንያስ ጋር በመቅረብ አሜሪካ በነበረበት ወቅት ተደራጅተው ሲያወግዙትና ሲያሰቃዩት እንደነበረ ገልጿል። ከዚህም ጋር የተያያዘ እነ ሙሃ ተዋህዶና በቤተ ክርስቲያን ስም የተደራጁ ድርጅቶችን በማንሳት አውግዟል። ለዚህም ዶክተር መምህር ዘበነ ለማ ታዬ ቦጋለ ይቅርታ እንዲጠይቅ መልስ ሰጠዋል። እኔ ምንም አይነት ድርጅት የለኝም፣ ስለ ፖለቲካም አውርቼም ተሰብስቤም አላቅም። ስለዚህ ያነሳው ሀሳብ ስህተት ነው፣ በሚዲያ ቀርበህ ይቅርታ መጠየቅ አለብህ ብለዋል። እኔ ማህበሬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት ብለዋል። አንድ ሁለተኛ፣ ምንም አይነት ኔትወርክ የለኝም፣ ምንም አይነት የምትለው ኔትወርክ የለኝም፣ የኔ ኔትወርክ ቤተክርስቲያን ናት በማለት እንቅጩን ተናግረዋል። ነገር ግን ሀሳብህ የተሐድሶዎች ሀሳብ ከሆነ ለነሱ መልስ አልሰጥም። ምክንያቱም ተሐድሶዎች በተለያየ የስብከት ቪዲዮዎች ላይ እየቆራረጡ በማጣመም ለሚፈልጉት ዓላማ ስለሚያውሉ ለነሱ መልስ አልሰጥም ብለዋል። ነገር ግን መምህር ታዬ ቦጋለ ከቻልክ ይህንን ኢንተርቪው በሰጠህበት ሚዲያ ቀርበህ፣ ያለዚያ ደግሞ በሌላ በማንኛውም ሚዲያ ቀርበህ ይቅርታ እንድትጠይቅ ብለው ሀሳባቸውን አቅርበዋል ማለት ነው። ተስፋ እንዳላቸው ይቅርታ እንደሚጠይቅ ተስፋ እንዳላቸው ሀሳባቸውን አቅርበዋል። እንግዲህ ታዬ ቦጋለ ቀርቦ ይቅርታ ይጠይቃል አይጠይቅም? ከባድ ነው። እንግዲህ እስቲ ሀሳባቸውን አጋሩን። ይቅርታ ይጠይቃል አይጠይቅም? ምክንያቱም መስማት ትቷል፣ ቤተ ክርስቲያንን መስማት ትቷል። አንደኛ ከቤተ ክርስቲያን በተቃራኒ ነው እየተጓዘ ያለው ማለት ነው። የኔ ማህበር ኦርቶዶክስ ተዋህዶ ቤተ ክርስቲያን ብቻ ናት። ለመምህር ታዬ ቦጋለ በዚህ አጋጣሚ በጣም አንዳንድ ነገሮችን ካለማወቅ የተናገርካቸው ነገሮች ስላሉ እነዛን እንድታስተውላቸውና ከቻልክም ይቅርታ እንድትልባቸው የምፈልጋቸው ነገሮች ናቸውና እሱን ነው ማንሳት የምፈልገው። መቼም ፊደል የቆጠርክ ሰው ነህ አይደለም እንዴ? እንዴት በዚህ መልክ አየኸው? ተሐድሶች ለራሳቸው መንገድ ይጠቀሙበታል፣ መብታቸውን ይጠቀሙ እንደፈለጋቸው። መልስም አልሰጥም እኮ ለነሱ። ለአንተ እኮ መልስ የሰጠሁት እኮ ፊደል የቆጠርክ ሰው ስለሆንክ እኔም እንዳቅሜ ፊደል ስለቆጠርኩ ያንንም ማነሳው እንዳልኩ ነው። ሃይማኖታዊ በሆነው መልክ ብቻ ነው የምነጋገረውና በሱ መልክ ነው አሁንም ይህንን በአክብሮት እንዲደርስ የምፈልገውና እንድታያቸው የምፈልገው። ተመልሰህ አንትሮፖሞርፊሲዝም ሰውኛ አገላለጾች ሊኖሩት ይችላሉ። አንትሮፖፓቲዝም ከስሜት ጋር ያሉ ነገሮች የሚገለጹበት ነው። አንትሮፖፕራክሲስ ደግሞ የሚባል አዲስ ደግሞ በቅርብ የመጣ ተርም አለ፣ ቃል አለ። በዛ ውስጥ ደግሞ እንደዚሁ የሚገለጹ ነገሮች አሉት። አንተ ግን የተማርክ ሰው ነህ። በሌላ ንዴት ውስጥ አይነት በሆነ መልክ በዚህ መልክ እንዴት ነው ድንገት በዛ ውስጥ በዚህ መልክ የተናገርከው? ይሄ ነው እኔ በአደባባይ ስለሆነ ነው እኔ በዚህ መልክ ልገልጽልህ የፈለኩትና ሜታፎር ምንድነው? መምህር ታዬ ነፍሳትን በላኋቸው ማለት ነው የሚል ቃል ስትጠቀሙ ሰማሁኝ ከፓስተር ሶፎንያስ ጋር። እነዛ እኮ ነፍሳት ናቸው አይደለም ያልኩት እኮ። ታስ አናሎጂ ታስ ሜታፎር ምሳሌ ነው እኮ ምሳሌ ነው እንዴ። በተለይ ካንተ እኔ አልጠብቅም መምህር ታዬ አልጠብቅም ይሄንን። በሌሎች ተናደህ እኔ እዛ ጋር ጨው መሆን የለብኝም፣ ቅመም መሆን የለብኝም።
እንዴ ቆይ አሁን አንተ ለምሳሌ አንድ ሰው ሲመጣ አንበሳው መጣ ብትለው ያ ሰውዬ አንበሳ ሆነ እንዴ? አንበሳ ሆኖ ነው ጎፍሮ ነው የመጣው እንዴ? እስከዚህ እንነጋገር። ሃይ ስኩል የጨረስን ሰዎች ነብር ነች እኮ ብትል ያ ሴትዮ ነብር ነች እንዴ? ሜታፎሪካል እኮ ነው። እንደገና ደግሞ አናሎጂካልም ይሆናል። የምንገልጽበት መንገዶች ናቸው። እስቲ ልጠይቅ፣ ነፍሳቱን በላሁ እነዛ እኔ ምሳሌ ብዬን ያቀረብኩት ናቸው አይደለም? መጀመሪያ ገና ወይም የኔን መምርታ ያልሰማሁም እንደ የኔን ኢንተርቪው አግኝቼው አላቅም ያልከኝ አንድ ቀን እኮ አግኝቻለሁ መምርታዬ ካዛንቺስ በረንዳ ነገር ላይ ቁጭ ብለህ ሻይ እየጠጣህ እኮ እንደምነህ መምርታዬ እንደምነህ ብዬ እኮ ሰላምታ ሰጥቻለሁ። ለሰላምታው ለዛ ማለት ነው። ወይም ድንገት በክህነት ልብሴ ስላልነበርኩ ወይም አላወከኝ ይሆናል እንደምነህ ብዬ እኔ ነኝ እንደውም ሰላምታ የሰጠሁህ እንደምነህ ደህና ነህ ብዬ አናግሬሃለሁ አላወከኝም ማለት ነው። ከዛ ውጭ ደግሞ አንድ ቀንም ልታገኘኝ ፈልገህ መልእክት ልከህብኝ ወይም አንተ ነግረኸኝ አታውቅም። ድንገት ብንገናኝ ስለ ፖለቲካ ብታወራ ላላወራ እችላለሁ። ስለ ሃይማኖት ግን አወራሃለሁ። ለዚህ እኮ ነው የሌለሁበትን ቦታ በዚህ ውስጥ ናቸው መስማት አይፈልጉም። አንድ ነው ኔትወርካቸው ስትል መምህር ታዬ ቦጋለ ምንም አይነት ኔትወርክ የለኝም። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጀምሮ ከ4 ዓመት ዕድሜ ከ6 ዓመት ጀምሮ በዲቁና በቅስና ግል መምህርነት ከማገልገል ውጪ ሌላ ኔትወርክ የለኝም። ያንተ ትልቅ ሰው ነህ። ያለ መረጃ መቼም ማውራት የለብህምና እባክህ ይሄን ነገር ሰው ስለሚያሰናክል ይቅርታ ጠይቅበት። ምክንያቱም ወንጌል ምን ይላል? ወንጌል ነው አይደል የምትፈልግ? ወንጌል አንድ ሰው ያልሆነ ነገር እንዲናገር ከ10 ትእዛዛት ውስጥ ያሉትን ታውቃለህ። 2 ለሰው ማሰናከያ ከሚሆን ባንገቱ የወፍጮ ድንጋይ ታስሮ ባህር ቢሰጥም ይሻለዋል ይላል። ታዲያ ይሄንን የምታውቅ አይደለም እንዴ? እና ስለምን በዚህ መልክ ገለጽከኝ? ይሄንን የምለው አንደኛ ሰዎች ስለሚሰሙህ ያ ነገር እውነት መስሏቸው ስለሚሄዱ እንኳን አንተን በተሐድሶ እንቅስቃሴ ውስጥ ያሉትን እየሰሙ ወይም በሌላ መንገድ ያሉትን ሰዎች እያደመጡ የሚናገሩ ብዙ ሰዎች አሉ። ወይም አንተም በእንትሩስ ገብተህ ከሆነ በግልጽ ትነግረኛለህ። ምክንያቱም መምህር ዘበነን ሰው እንዳይሰማው ማድረግ አለብን የሚል የተደራጀ ኃይል አለ። የተሐድሶ እንቅስቃሴ ያንን እየሰራ ነው። ከዛ ጋር አብሮ ከሆነ ይሄ ነገር በግልጽ ንገረኝ። ከዛ መልስ አልሰጥም። ለሱ መልስ አልሰጥም። ትምህርቴን ግን አስተምራለሁ። ሌላው ማርያም ኢየሱስን ፊደል አስተማረችው ብለሃል በሚል እዛችሁ ጋር የገለጽካት ነገር አለች እና ምን አጠፋው? እናቱ እኮ ናት። መምህር ታዬ ከእናት ምንም አልተማርክም? እሱን እንቶ አንድ ነገር ታውቃለህ፣ እኔም አውቃለሁ። ቋንቋ የራስ የሆነ ቋንቋ ምን ተብሎ ነው የሚጠራው? ፋዘር ታንግ ነው? አንክል ታንግ ነው? አንት ታንግ ነው? ብራዘር ታንግ ነው? ሲስተር ታንግ ነው? ምን ተብሎ ነው የሚጠራው? ማደር ታንግ ነው አይደለም እንዴ? ስሙ ራሱ በእርግጠኝነት በመሃል ዝም ብሎ ስላነሳልህ ስሜን ጠቅሶ ፓስተር ሶፎንያስ እንደው በዛ መልክ የተናገርከ ይሆናል እና መስማት አቁም ያለው እኔ ምን መብት ነው? ዘፈተው ይስተይኮ ነው የፈለገ ሰው ይማራል እንጂ እኔ ኮንተን አይደለሁም። ቲክቶክ እና ዩቲዩብ ሶሻል ሚዲያ ስለመጣ ለማስተምረው ያ ከመምጣቱ በፊት እኔ 7 ቀን ነው ማስተምረው። ስለዚህ ወንድሜ መምህር ታዬ ቦጋለ
ከሁሉም በላይ ሃይማኖታዊ በሆኑ ነገሮች ያነሳኸውም አለ። ግን በሌለሁበት ቦታ ላይ አስገብተኸኝ ለብዙ ሰዎች ስተት መንገድ ሊሆን ስለሚችል ደግሜ የምነግርህ እኔ ያለኝ ኔትወርክ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። መምርታዬ መስማት አቆመሃልና እንግዲህ ሌሎች ወንድሞች ከሰሙ እንዲያደርሱህ አደራላለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለሰራዊት ጌታ ለእግዚአብሔር ክብርና ምስጋና ይግባው። እመቤታችን ድንግል ማርያም ሆይ እምነታችንን ጠብቂልን፣ ሀገራችንን ሰላም አድርጊልን፣ መላውን ዓለም ሁሉ ሰላም ያድርግልን። በሕይወት ዘመናችሁ ሁሉ ከክፉ ነገር ይጠብቃችሁ። ሁላችሁንም ሰላምና ጤና ይስጣችሁ። ሉል እግዚአብሔር ሁላችንንም ይባርከን፣ ፊቱንም ይግለጽልን፣ በመንፈሳዊ በረከትም ያክብረን። አሜን። የተከበራችሁ የቻናላችን ቤተሰቦች እንግዲህ ለዛሬ ያዝንላችሁ ሐሳብ ይህ ነው። ባላችሁበት የዓለም ዳርቻ ሁሉ ሰላማችሁ ከእናንተ ጋር ይሁን። አመሰግናለሁ።